በ15ኛው ቀን አዲሱ ቤት የገዛችሁት ቤት አዲሱ ቤት ባዶ መሬት ገዝቶ ሰራ። በ3 ወር አለቀ። መሬት ገዝቶ በ3 ወር ቤት ሰርቶ ከክራይ ቤት ወጣችሁ እንደገባችሁ አቃቃኝባችሁ። በ6 ቀን በገባን በ6 ቀን አራስ ነኝ። ኦፕራሲዮን ተፈታብኝ። ተንከራተትኩኝ። በቃ በድንጋጤ እሱን በቢላ ጭንቅላቱን ወግተውታል። እሱንም እጎትታለሁ። ልጆቼ በኮሪደር በር ማውጣት አቃተኝ። ሌሎቹም የራሳቸው ብሔር ቤት ገቡ። ህፃኗ እንዳይረጋገጡባት ዲሽ ውስጥ አስተኝቻት 5 ዓመት እስኪሞላት ሁላ የሳይነስ በሽተኛ ሆነችብኝ ልጅቷ። እሱ ለማውጣት ስገባ ማለት ነው። ከዛ ላይ ሁሉም አቃጠሉብኝ። የሚዘርፉኝ አምቡላንስ አጠሪም በሰዓቱ ወይኔ ሀቡዬ ልንገርሽ፣ በሰዓቱ ከዚህ ጋር እናልፈን ብለዋቸዋል። እንዴት ነው መሰለሽ የተደወለው ለቤተሰብ ስልካችን ወስደውብናል። ብሬቱ ጋር አለ፣ ስልክሽ የቱ ጋር አለ? የእሱም ስልክ ወስደዋል፣ የኔም ስልክ ወስደዋል። ቀለበታችን ተጣጣችን ለሊት ገብተው ነው 7 ሰዓት ከቀን 7 ሰዓት ልጆች ልክ እንጀራ መሳይ ሲገባ በጠራራ ፀሐይ እኮ ጎረቤት ምናምን የለም እንዴ ያጮሁን። ሁሉም ፈራ። ሁሉም እነሱ ናቸው ፈራ። አጠገብ ያለ ሰው በቃ በጣም ፈራ። ከቤቱ አልወጣም፣ እየሸሸ ነው። እኔ አራስ ነኝ። ልጆቼ ልክ ከማድ ቤት ምግብ ይዤላቸው የመጀመሪያ ቀን አራስ ሆኜ ከስነሳ የመጀመሪያ እንጀራ ጋገርኩበት ቀን ነው። እዛን ቀን ያው በኦፕሬሽን ሰንብቻለሁ። ከዛ ልጆቼ እስቲ ይብሉ ብዬ እንጀራ ይዤ ከትልልቅ አንድ እጅሽ ራሱ ማታነሽው ድንጋይ ነው በምን እጃቸው አንስተው እንደወረወሩ ወጡንም እንጀራው ከእጄ ጨለለት። በድንጋይ ቆርቆሮ በሁለቱም ሳይድ ቆርቆሮ ነው ግቢው። ተረተሩት። በቃ ጨርቅ አረጉት ማለት ነው። ገቡብኝ። እሱን ወቅተው ጣሉት። በቤንዝል አቃጥለውታል። ጣራው ከፍታ ስለሆነ የተሰጣየ ልጅ ልብስ እንዳለ ሰብስበው ጣራው ላይ ተፈከፉበት። የእንፋሎት የሳሎን እንፋሎት ጀምሮ ስለነበረ ልጆቼ ከኮሪደር እንዴት ላውጣ? በቃ ከዛ እንደምንም ብዬ ግራቸው ከሱ ጋር ከሆነ አንቺና ልጆችሽን ውጡ መጀመሪያ ያሏችሁ። በቃ እኔ ውጪ ብለው ጎትታ አውጥተውኛል መጀመሪያ ማለት ነው። ልጆቼን ትቼ አልወጣም። እኔንም አቃጥሉኝ ብዬ ገባው። ስገባ የፍሪጅ ዶር እንዳለ መስታወቱ አውርደውታል። በድንጋይ ማለት ነው። በዱላና በድንጋይ እንዳለ 15 ቀን ከእግሬ ውስጥ እየወጣ ነው ሆስፒታል። እግሬ ውስጥ እንዳለ ፍሪጅ ዶር ልጆቼ ለማውጣት ገብቼ ማለት ነው። ከዛ እንደምንም አወጣው። ከዛንዚራ የሚቆለፈው ዛንዚራ ጨቅላዋን ይዘዋት የኮሪደር በር ብረት ላሜራ በር ስለነበረ ይዘዋት ከኋላ ተደበቁ። ልጆቹ ምንም አልደረሰባቸው እያልተከላከለላቸው። ከዛ እነሱ ይዤ ሲወጣ ደጅ ሲወጡ የት ይሄዳሉ? እነዛ የሚያቃጥሉብን የመጡ ሰው ቤቶች 2 ልጆቼ ጠፉብኝ። እሱን በአንድ እጄ ልጄ ጭቅላዋ ዲሽ ልስር እንዳይረጋገጡባት ከትቼ የእሱ ጭንቅላት ላስር ሄድኩኝ። እንዳይቃጠል ጎትቼ አወጣሁት። ኦፕራሲዮን የተፈታቱ ነበር በቢላ ባልሽን። አዎ ከዛ በፀጉሬ ቅቤ ያስርኩበት ጨርቅ አንስቼው ጭንቅላቱ ላይ እንዳይፈስ ደም ጠመጠምኩበት። ኧረ ሰው አለ ድረሱልኝ እላለሁ፣ ጮሃለሁ። ማንም ይደርስልኝ የለም። ሁሉም ሸሸ ለራሱ። እርስ በራሳቸው ነው። ፊታቸው ጥላሸት ተቀብተዋል። የማውቃቸው ሰዎች ናቸው በአብዛኛው ጥላሸት ተቀብተው ሴቷ እንዳይታወቁ ነው። ጥላሸት የተቀቡት እንዳይታወቁ ነው። በሰዓቱ ጥላሸት ተቀብተው ነው። አንቺ አራስ ሆኜ የመጣ ምግብ ከኔ ጋር ተካፍለው የበሉ ሴቶች ልጄ ላዘል ሻርፕ ከልክለውኛል በሰዓቱ ማለት ነው። ዘረኝነት ይሄን አክል ጭካኔ፣ በቃ ይሄን አክል ጭካኔ ማለት ነው። ልጅ ያለው ሰው ህፃናት ልጆቹ ደግሞ ምስማር በጣውላ መተው እግርግርሽ ነው የሚመቱሽ። 5 ዓመት ያልሞላቸው ህፃናት ማለት ነው። በዚህ ልክ ጭካኔ፣ የዘረኝነት ትምህርት የሚያስተምሩት ማለት ነው። እኔ ድምፄ ራሱ ዘግቶኛል። በቃ አንዳንዴ በቃ ውስጤ ሲሰማኝ ዛሬ እንደው የሆነ ይሁን ብዬ ቀን ሙሉ ስራ ፈትቼ አንቺ ጋር ስጽፍ ነው የዋልኩት ማለት ነው። በቃ የሆቴል እንጀራ ነው የምጋገረው አሁንም ራሱ ስቲል ልጆቼ ለማቆየት ማለት ነው። ከዛ ቤት ወጣችሁ። ገና እኮ 3ኛ ልጅ አራስ ላይ ሆነሽ ነው ያቆምነው። ከዛ ቤት ወጣችሁ። የት ሄዳችሁ? ከዛ ጥገኝነት የት መጣን? ያው እህቱ ጋር ማን እንዴት እንደ ስልክ የለንም። በምን ቤተሰብ እናገኝ? የሷ የባልትና ቆሎ አለ አይደል? ስም ይለጠፍ፣ ስልክ ቁጥር ይለጠፋል አይደል? ይሁን
አካባቢ ሰው ወንድምሽ ተገሏል፣ አራስ እየተቃጠለች ነው ድረሽላቸው ተብላ ተደወለላት። የአበባልትና ቆሎ የእሱ እህት መሆኗን የሚያውቅ ሰው። ከዛ መጡ። በስንት ሰዓት? በጣም ብዙ ነው ርቀቱ። ከ1 ሰዓት በላይ ይፈጃል ርቀቱ ከነሱ ጋር ያለው በእግር በባጃጅ ከሆነ 20 ደቂቃ ነው። ከዛ መጡልን። ባጃጅ የለም፣ መንገዱ ድንጋይ በድንጋይ ነው። መንገድ ተዘጋግቷል ማለት ነው። ማንም ማለፍ አይችልም። እንደዛ ሆኜ እንግዲህ መተን ጥገኝነት እሷ ጋር ሆኖን በቃ ራሴን አላቅም። በቃ ያሳለፍኩትን ልጆቼ እንዴት የደነገጡትን እኔ አይደለም ማንም ጠላት ሊያሳልፈው ማንፈልገው ህይወት ልጆቼ ያሳለፉት ማለት ነው። በፊልም ራሱ ሊያዩት አልፈቅድም። እንኳን በውን ሊያዩት ተይውና ማለት ነው። ከዛ ትልቁ እሷ ጋር መጣን። ሳምንት ቆየን። እሷ ቤት እንግዳ ይመጣል ይጠይቃል። ልጆቼ መረጋጋት አቃታቸው። በተለይ ወንድ ልጅ ቆርቆርቋ ካለ መጡብኝ ብሎ በሌሊት በቃ ልጁ የአእምሮ ፊዚዮቴራፒ ያስፈለገው ማለት ነው። ከዛ በኋላ ያ ልጅ አንቺ ራታችሁ አብልተሽ አስተኝ ተነሽማ እና ከዛ ልጁ መጡብኝ እያለ ያለ በቃ መሸሽ ጀመረ። ከዛ እኔ ቤተሰቤ ጋር አባቴ መጣ፣ እናቴ መጣች። ባልሽ ተረፈ? ባልሽ ነፍሱ ተረፈ? ተረፈ። ሆስፒታል ገባ። 2 ቀን ሆስፒታል አደረ። ተረፈ። ይተርፋል አይባልም። በቃ ቅሉ አልነኩትም እንጂ ስጋው አውርደውለታል። ተረፈ፣ ተሰፋ። በቃ እሱ ደህና ሲሆን እሷ ጋር እንግዳም ሲበዛ ያው እኔ 3 ልጆች ይዣለሁ፣ አልተመቸኝም። በቃ አባቴ እና እናቴ በቃ ሲመጡ በቃ እሺ ያሱሰድ ከዛ ይዤት ልሂድ ትንሽ ይረፉ ልጆቹም፣ አንተም ታከም፣ እህትህ ጋር ነህ፣ ምንም አትሆንም። እነዚህ ልጆች ግን ይዣቸው ይረጋጉ፣ ላረጋጋቸው ብሎ አባቴ ይዞን ሄደ ማለት ነው ቤት። ከዛ 3 ወር ቆየን። እሱም ዳነ። መጥቼ 1 ቀን አየሁት። ቤት ይዩና ነው ያሉኝ። ደህና ነው፣ ተሻለው፣ በእግሩ ቆሞ ይሄዳል። ከዛ 3 ወር እንደቆየን ቤተሰብ ጋር ቤት ተከራየና ካልመጣችሁ አለን። እኔ በጣም ፈራው። በቃ ልክ ተመልሼ ወደዚህ ያለሁበት ከእናት አባቴ ቤት እንግዳ እየበዛ ሲመጣ የት ሄድሽ? እናት አባቴ ቤት ልጆቼን ይዤ 3 ልጆቼ ይዞ አንተ ምንም አትሆንም፣ ቤተሰብ ጋር ነው ያለው። እኔ ደግሞ እንግዳ በዝቷል፣ አራስ ነኝ። በዛ ላይ ሰው ሲገባ ጨርቅ ማጠባችም የልጅሽ ልብስ ማጠባችም። ያ ሰው ደግሞ የሆንሽውን ለማስረዳት ህመሙ ከበደኝ። በቃ የልጅም ሁኔታ ማየት አልቻልኩም። ቢያንስ አይምሮ ላረጋጋው ሰው ካላየ ጥሩ ነው እንደውም ብዬ በቃ ይዤው እዛ ሄድኩኝ ማለት ነው። ኦኬ። ከዛ አንቺ እናት አባትሽ ቤት 3 ወር እንደቆየሽ እሱ በደንብ ድኑ ከእህቱ ቤት ቤት ተከራይቶ ኑ አላችሁ? ኑ አለ። ኑ አለን። አሁን ያለንበት ቤት ማለት ነው። አሁን ያለሁበት አሁን የምኖርበት ቤት ተከራይቶ ነው የገባው የነበረው። ከዛ በኋላ እሺ በቃ ግን ስመጣ ማለት ነው ሀቡ እናት እንደሞተበት ሰው አለቀስኩኝ በጣም። ተመልሼ እኔ ልጆቼ እዚህ ሀገር ነው ወይ ማኖረው? ምን አቅም አለኝ? በቃ ሁሉም አዙሬ ያየሁት ጎኔ በቃ አቅም የለኝም። ልጆቼ ግን እንደተደነገጡበት ሀገር ድጋሜ አስገብቼ ላኖር ነው ጌታ። ይሄን ፍቃድ በቃ እኔ በቃ አሁን ልጆች ከአባት መለየት አልችል። እሱ ደግሞ ካሁን በኋላ ምንም አይፈጠርም አለኝ። በቃ እናት እንደሞተበት ሰው ከእናቴ ቤት ስወጣ አልቅሽ የመጣው ማለት ነው። ይዣቸው መጣሁ። ገባ ከቤት በቃ ቢያንስ 1 ወር የምንጠቀመው ነገር ሁሉ ነገር ተገዝቶ ተሰጠኝ። 50 ኪሎ ፉርኖ ዱቄት አባቴ ገዛ፣ ስኳር፣ ዘይት በቃ ትንሽ የሚያስፈልግ ነገር ገብስ ምናምን አድርገው ቆሎ ቆልታ እንግዳም ሲገባብሽ ይችላል እንዴት ናችሁ ሊላችሁ ተብሎ ተቆልቶ ምን ተብሎ ተዘጋጅቶ የሚያስፈልገኝ ነገር በሙሉ ይዤ መጣሁ። ወንድም ይዞኝ መጣ። ገባሁ በቃ ከእርዳታ 1 ፍራሽ 1.50 ሜትር
አንድ ሁለት የማይረባ የሚነጫጨው ብርድ ልብስ ከመንግስት ነው መሰለኝ 10 ሊትር ጀረኪና 2 ላስቲክ ሳህን እና 1 ኩባያ ተሰጠን። ጊዜያዊ መቋቋሚያም የተወሰነ ተሰጠው። ያው በዛሬ 2010 ላይ ነው ቴሌቶ ያኔ በጣም ተሰብስቦልናል። ከተጎዱ 92 ብሔረሰብ ውስጥ እኛንም ተረዳን። ግን ሀቡ ከራሴ ቤት የነበርኩት ከክራይ ቤት መግባቴ በጣም ጌታ ሆይ አደራ ምንም ያስቀይም ነገር ልጆች ይዣለሁ እንዳለ በቃ ይሄን ልጆቼ በህይወት እስካወጣኋቸው ድረስ መቋቋም አያቅተኝም። ድሮም ሰርቼም ነው ያመጣሁት። ጌታዬን አስችለኝ አልኩት። በቃ ከአንተ ደጅ የሚቀርበት ነገር ብቻ እንዳይሆን በቃ አልኩት። ከዛ መጣ 3 ወር እንደቆየን ክራይ ቤቱ ይሸጣል ተባለ ማለት ነው። ቤቱ ይሸጣል ሲባል ቤተክርስቲያን ላይ በጣም ጸሎት አለ። አከራዮቹ ናቸው ቤታችንን ልንሸጥ ነው ልቀቁ ነው አይደለም አላሉንም። እንደዚህ ባነ ነዋሪ ነው፣ የአዲስ አበባ ነዋሪ ነው እሱ። አከራይቶት አዲስ አበባ ይኖራል። አዲስ አበባ ገዝቶ ቤቱ ውስጥ ተከራይተን ከገባን ከ3 ወር በኋላ ቤቱ እንደሚሸጥ ሰማ። ይሸጣል ተብሏል። በቃ ሰው መጥቶ ያየዋል፣ ደላላ ያየዋል ማለት ነው። ቤት ነው የምውለው። ከዛ እኔ እንጀራ ለመጋገር ራሱ በክራይ ቤት እንዴት ትጋግሪያለሽ? አሁንም ልጆች እኔም እየተጎዳ ነው። በቃ እየባሰ የከፋ ኑሮ እየገባ ነው። ገባሽ? እንደምንም አለፍ ነው። እሱ አሁንም ያው ቤተሰቡ ጋር እየሰራ ነው። ሃይሱስ ገዝታ ወደ ሹፍርና ተቀይሮ አገር ማከፋፈያ መስራት ጀመረ እሱ። ከዛ 2 ቀን 3 ቀን ያድራል ቤት። ምንም እሑድ ቀን በስተቀር ረፍት የለውም። እሑድን ቀን ላይኖር ይችላል። ብዙ ጊዜ መንገድ ላይ አምሽቶ ሊያድር ይችላል። እና እዛ እየሰራ ነው። በቃ ከዛ የሚሰጠው ነገር እያስተዳድረናል። በቂም ባይሆን ይመስገነው በህይወት መኖራችን ነው። ይሄንም ብለን እየኖርን ያው ከመንግስት ድጋፍ ይሰጠናል። ድጋፍ የሚሰጠን ብር ቁጭ አድርገነዋል በባንክ ማለት ነው። የተሰጠው ብር ምን አድርጎ ይነግረኛል መሰለሽ ሀቡ? ቀንሶ ይነግረኛል። እርዳታ የሚሰጣችሁን ብር እኔ ደግሞ ከሌላ ሰው ከዛ ከነበሩ የሚሰጡት ከተዋቀሩ ኮሚቴዎች ወሬ ሰምቻለሁ። ገባሽ? ቤቴ ሰላም መሆን ስላለበት ብቻ ጸጥ አልኩኝ ማለት ነው። እየኖርኩ ነው። ከዛ ይሄን ቤት እንደሚሸጥ ሰማው ማለት ነው። በቃ ደላሎች መተው አይቷል። ግቢ ውስጥ ነው የምቀመጠው ልጆቼን ይዤ የእጅ ስራ ቤት ውስጥ የእጅ ስራ ዳንቴል እየሰራ መሽጠት ጀመርኩኝ። በቃ ኑሮ ሲከብደኝ ልጆች አሉብኝ። እነሱን እንትን እያልኩ 2ቱን ትምህርት ቤት እሸኛለሁ። ከዛ ህፃኗን ይዤ ዳንቴል እየሰራው እነሱን በቃ ምግብ ልብሳቸውም እያጠብኩኝ በቃ መኖር ጀመርኩ። ከዛ መሸጠቱ ስሰማ ጌታ ሆይ አልኩኝ፣ እኔ ምንም አልልህም፣ ተገፋው እንጂ አልገፋውም። ይሄ ቤት ከእጄ እንዳታወጣው አልኩት። ከሰማኝ ቀድሜ ለእግዚአብሔር ነገርኩት። ከሰማኝ በነበረን ብር ያ የተቃጠለን ቤት ግንቡ እንዳለ ነው። ቆርቆሮ ተቃጥሎ ገባ እንጂ ግንቡ እንዳለ ነው። መሬቱ 500 ካሬ ነው። ይሸጣል ያለው ብር በእጁ ካላጠፋው ይገዛልናል የተባለው ብር። ጌታው ይሄን እንዳታስመልጠኝ ብዬ አለቀስኩ። ቤተክርስቲያን ገብርኤል ቤተክርስቲያን ሄጂ እንደሚሰማኝ። ከዛ ሰማኝ ጌታ ፈጥኖ መልስ ሰጠኝ። ምን ሆነ? እንደዚህ ሆኜ ነው ብዬ ገጠመኝ። አዲስ አበባ ነው የሚኖሩት አላልኩሽም? የዚህ ቤት አከራዮች ከአዲስ አበባ ሚስቱ ትመጣለች። ማን? እናቷ ልታይ በመጣችበት በቃ እናቷ ደግሞ እኛው እዚሁ የተከራየንበት ግቢ ይኖራሉ። የእሷ እናቷ ልታይ ከአዲስ አበባ ተነሳ ስትመጣ ከቤት እንደማንወጣ ታያለች። ከቤት አልወጣም፣ ከደጅ እንዲህ አላልፍም። ቀን ዘግቼው ልጆች እንዳይረብሹ ዘጋለሁ። ለምን ከተረበሸ ውጡ። የቤት ሰው ሲያከራይሽ ምን ይላል? ልጆች ያለ ሲኖርሽ አያከራይሽም፣ ይጠይቅሽ። ያን ሁሉ ነገር ስለምሰራ ብቻ ልጆቼ እንዳይረብሹ ቀን ሙሉ ዘግቼ እውላለሁ ቤቱን ማለት ነው።
ምን ሆና ነው እጅ ከቤት አትወጣ ከማናችሁ ማታወራ ምናምን። እናትየው እባክሽ ብዙ አደጋ ደርሶባታል፣ አእምሮዋ ትክክል አይመስለኝም፣ ልጆቿም ከቤት አታስወጣ በቃ ምናምን ምናምን ብላ ስትነግራት ተነስታ መጣችና አንኳኩታ ገብታ አናገረችኝ። ነገርኳት። እኔ አለች አንቺ እንኳን በህይወት አለሽ፣ እኔ አለች 2 ወንድሞቼ ሞተውብኝ ከፊት ወንድሞቼን ልቀብር ስል መሳሪያ ተተኩሶብን ሳንቀብራቸው አፈር እኔ ብቻዬን ነው 2 ወንድሞቼ አፈር የደፋውባቸው። ይሄን ሁሉ ታሪክ አሳልፌያለሁ። እኔ ያንቺ ቀላ ነው በህይወት መኖርሽ ነው እንደዚህ የሚያደርግሽ ከሰው የሚያስደብቅሽ። አይዞሽ እኔ ለባሌ እነግረዋለሁ። ይሄን አክል ካላችሁማ ይሄን አቤት ቪዲዮ ማብራታችን። ከዛ ሚስትየው ከአዲስ አበባ መጥታ ቤት ውስጥ እንደምትቀመጪ እጆችሽን ከቤት እንደማታወጪ አይታ ምን አደረገችልሽ? እሱ ጋር ነው። አይዞሽ እኔም ከከፋ ነገር ነው የደረሰብኝ። ከዚህ ልጆች በህይወት ማግኘትሽ ራሱ በዚህ አይነት እሳት ወጥተሽ ትልቅ ነገር ነው። እግዚአብሔርን አታማሪው። እኔ ባሌ እንዲቀንስላት ሀብለንዬ ወንድሜ ተባረክ። ቪዲዮ ሰርተህ ላክላት በእናትህ ታሳዝናለች። አዎ ተባበራት። ቴንኪው። እሺ እና እኔም ከአንቺ የበለጠ መከራ አይቻለሁ ምናምን አለችሽ። እሺ እና ያለ ነገር ተነጋግረን እናንተ እንድትገዙት እና አደርጋለሁ። በተቻለኝ መጠን ባሌን አዋራዋለሁ፣ እንወያይበታለን አለችኝ። ከዛ በቃ በጣም ልክ የሰጠችኝ ያክል ነው በነፃ የተሰማኝ። በቃ ከዛ እስከምትሄድ ድረስ ራሱ ደጅ ወተን እያወራን በቃ እንደዚህ ያልሽ ከእናቷ ጋር። እናትየው ደግሞ ልክ ህፃኗ ወተት ላመጣ ስወጣ በጣም አሮጊት ናቸው። ልጄን ይይዙልኝ ነበር። ልጆቼ ከትምህርት ቤት ላመጣ ሲሄድ ልጄን ይጠብቁልኝ ነበር። ጨቅላዋል። በቃ እንደዛ ተባበሩኝ። በጣም እግዚአብሔር ይስጣቸው። በቃ ልክ በነፃ የሰጠችኝ ያክል ተሰማኝ። ቤቴ መሰለኝ። ከዛ በኋላ ህይወት ይቀጥላል። ኖርን። ከዛ ከሰውየው አወራው፣ ተግባቡ። ከባለቤቴ ጋር እንዲያወራለት እንዲደውልለት እንደዚህ ቅድማ ልሰጥ ፈልጌያለሁ ምናምን አለው። ከዛ በቃ እንደዛ በማለቱ እሱም እሺ ምናምን አለኝ። ይሄን አክል አለኝ። ይሄን አክል ደግሞ ሽጬ ሰጣለሁ። ባዶ መሬት ጣራው ብቻ ነው ተቃጥሎ የገባው። ግብ ነው፣ ሴራሚክ ቤት ነው ምናምን አለው። ከዛ የነበረውን ያለኝ ያለኝ የኔ ቀንሶ የነገረኝ ሂሳብ አስገባለት እና ያኛው ሲሸጥ ሰጣለሁ ቀሪ ያለው ሰውየው ለኔ ሲል ተስማማ። ያ መሬት ተሸጠ፣ ቶሎ ተሰጠ፣ አለቅ። እግዚአብሔር ይመስገን። ከተከራይነት ወደ አከራይነት ለኔ አይገባኝም፣ በእውነት አይገባኝም፣ በእውነት በቃ እግዚአብሔር እውነት ትሰማለህ፣ ቅዱስ ገብርኤል ትሰማለህ አልኩት። በቃ ሰማኝ። በቃ እኔ ክብር ነው በቃ ለኔ። በቃ ልጆቼ በኪራይ ቤት አለመሰቃየታቸው ቀላል አይደለም ለኔ። በቃ ማንም ይሄን አትንኩ ሳይባሉ መጫወታቸው በቃ በስማ ከኔ በላይ ሰው አለ የለም። ከዛ በኋላ እኔ እሱ ወጪን ማልለማመጥ እንጀራም እጋግራለሁ በሚችለው ዳንቴሌንም እየሰፋው በቃ የአበባ ማስቀመጫዬም እየሰራው በቃ ብዙ ነገር እጄ ያውቃል እሰራለሁ። እግዚአብሔር አምላክ ሆይ ተመስገን አልኩ። ከዛ ምን አለኝ፣ አሁን ቤት ተገዛልሽ ወጪ ትጠይቂ ይሆናል አለኝ። ጥርስሽ ነክረሽ ስራሽ ስሪ አለ። ምን እንጀራሽ ጀምሪያ በገዛ ቤትሽ አይደል ደሞ እሰራለሁ ብለሽኛ አይደል? ብዙ ነገር እሰራለሁ ችግር የለም ቤቱ ብቻ ይገዛል አልሽም። ይኸው ብሩ መንግስት የሰጠን በሙሉ ጨርሼ ነው የሰጠሁት ይለኛል። ጨርሶ እንዳልሰጠ አውቃለሁ፣ ቀንሶ እንደነገረኝ አውቃለሁ። ሰላም ማግኘት ብቻ ስለምፈልግ ይሁንልህ የት አድርገዋል ብዬ በቃ ተውኩ። ከዛ እንጀራ ጀመርኩ። የስንት ቦታ 3 ሆቴል እንጀራ እጋግራለሁ። ከዛ ገና ከሱም ሊቀበለኝ ይፈልጋል። ቤት የሚከራይ ቤት አለው። ቤቱ ወደ 5 ሰዎች አሉበት። በሰዓቱ እስከ 7,000 ብር ነው የሚከራይ። አሁን ግን ባለበት ሁኔታ 10,000 ብር ነው የሚከራይ። ስትገዙ የገዛችሁት ሙሉ ቤቱን ነው? አዎ ማሻአላ ግቢ ሙሉ ነው። እሺ አሚን። ከዛ የሚከራይ ቤት አለ። አንድ ወጪ የሚባል ነገር የቤት ክራይ የሚባል ነገር አስነኪም። እንጀራሽ ጋግረሽ ትኖሪያለሽ። ኦኬ አለ። ምን አማራጭ አለኝ? የቤቱ ክራይ 1 ብር ሳይቀረው ለቅሞ ይወስዳል። እኔ ደግሞ እንጀራውን እንትን ሲለኝ ደግሞ አረቄ ማውጣት ጀመርኩኝ። አረቄም ታውቂያለሽ? አዎ አረቄ ማውጣት ጀመርኩ።
እየከበደኝ መጣ። በመሀል እሷ እኔ አልኳት እኔ ሴት ልጅ ነኝ ብሰራም እቃ ላሟላይ ወንዶች ያልታያቸውን ነገር ላደርግ እንጂ እኔ ለምንድን ነው በስርዓት አስቤዛ የማያስገባ ሁሉ ነገር ተወብኝ ብዬ ስነግራት እህትየው ያው እሷ ተውካለችው ሁሉ ነገር ይሰማታል ብዬ ስለማስብ ስላት ውጭ አይቅም አያጭስ ሴሰኝነት የለበትም ሴት ያባራላሉ ብዙ ወንዶች ደሞም እኮ ተጣልተን ነው ደብድቦኝ ነው ፊቱ አቀርበን ደሞ የምትለኝም በራሱ አጠገብ ነው ይሄን ይገርምሻል አቡ ለብቻው እንኳን አይደለም የምትለኝ እንደዚህ ይሰማው እኮ ነው ይሄን የምትልሽ በፊት ለፊቱ የምትልሽ ልብ እንዲሰማው የበለጠ እንዲጠግብ ነው እንዲህ የምትልሽ ሱስ የለበትም አይቅም አያጭስ ሌላ ነገር ባህሪ የለበትም የት ይወስደዋል ብለሽ ነው ለእናንተ ለልጆቹ ነው የት ይወስደዋል ብለሽ አንቺ ትሰሪ የለ ታዲያ ሁለቱም ሰው የሰራው ለቤት መዋል አለበት እሷ ትደላደሪ እግዚአብሔር ምስክር ግን ካሁን በኋላ ይልንገር በማስብልህ ሂሳብ በወር 500 ብር እሰጣታለሁ ማለችው እንድታውቅ እሷ ጋር አይደል የሚሰራው ገባሽ አዎ ያው እኔ ውሸቴ ከሆነ ከልጆች ይለየኝ የሚያነጋም አንደበትን ቀድሞ የሚዘጋው መድኃኒዓለም ነው በቃ በጣም አዘንኩኝ በወር 3 ልጆች ይዤ 500 ብር የሷልህ አርቄ ጀመርኩ ድጋሚ እንጀራ እየጋገርኩኝ ለባል አርቄ ጀመርኩ ያርቄ መወጣል ዳንቴልም እሰራለሁ በቃ ምንም ኪድ አልቀመጥም ጎረቤት አያውቅኝ ስሰራ እንጂ ቡና ስጠጣ በሆነ ማብራው ለቅሶ ካለ በስተቀር በጉርብቴ በድሬ ምንም ሰው አያውቅኝ በቃ ከልጆች ጋር እንትን እላለሁ ከስራው ጋር ምንም ለውጭ ሰው ግን ማለት ነው እንደሱ ቸር እንደሱ ለጋሽ ለልጆቹ እንደሱ ማች የለም እንደሚባል ነው የሚሆነው በቃ ሁለት አይነት ማንነት ጓደኞቹ ወይ ቤተሰቦቹ ሲመጡ እንደዚህ አታመጭም እንዴ አታቀርብም ይልሻል የሚሰጠኝ ነገር እኮ የለም በቃ እኔ ለማዋረድ የሚያደርጋቸው ነገሮች ለጠላ ለብሶ ቤተክርስቲያን የሚሄዳቸው ነገሮች ከዛ በቃ ጌታ አሁን ማን ይሰማኛል እኔ እንዲህ አይነት ህይወት ነው የምኖረው ማን ያምናል ውስጥ ውጭና ውስጥ ለየብቻ ነው በየ ሁለት አይነት ማንነት ነው ያለው በቃ ከዛ በኋላ እንደዚህ ሆኖ መጨረሻ አሁንማ ልታርጪ ደርሰሻል አለች ትወልጂ አይደለም ማለት የሱን ምላስ ደግሞ በዚህ በኩል ሲመጣብኝ የሱን እንትን ለማለት መውለድ እኔ 4ኛ ልጅ እርጉዝ ሆኜ 6 ወር ላይ አባቱ ይሞታል 3ኛ ልጅ አንቺ ሳትፈልጊ እሱ ብር ለመሰብሰብ ብለሽ ለመስራት ብለሽ ልጅ አትወልጂም ከሌላ ወልጅ ያመጣለሁ ሲልሽ ከሌላ እንዳይወልድብሽ ፈርተሽ 3ኛ ልጅ ወለድሽ 4ኛውን ደግሞ ልትዋርጪ ነው ስላለሽ አይ አላረጥኩም የሚለውን ለሱ ለማሳየት 4ኛ ልጅ አረገሽ እድሜ ትንሽ ነው አሁን ልጆቼ እህትና ወንድሞቼ እንጂ ልጆቼ አይመስሉኝም ያለን ቅርርብ ግን እሱን እንደዚህ የሚል ምላሱ ለመቻል 4ኛው እርጉዝ ሆኜ ልክ 6 ወር 5 ወር ተኩል ላይ አባቱ የሱ አባት ያርፋሉ በጣም ትልቅ ሰው መንግስት ሰማያት ያዋርሳቸው እሳቸው ከሞቱ በኋላ ነው ጭራሽ ቅጥ ያጣው ቤቱ ማለት ነው ሴት የሚመራው ሆኖ የቀጠለው ነገሩ የኔ ፈተና የበዛው በቃ እሳቸው ከሞቱ በኋላ ነው እሳቸው ነበሩ በቃ ትልቅ የሚያዳምጡን የሚሰሙት አንዳንድ ሰው በቃ ትልቅ ሰው ከጠገብሽ ዞር ሲለው የምታውቂው ከዛ 5 ወር ተኩል ላይ ሞቱ አረፉ አባትዮ በሞቱ በ12 ምግብ የስም ማስጠራ ተብሎ የሚሰራ ምግብ አለ ሀቡ ስንሰራ እሷ ከፍታው ያለ ወንበር ላይ ቁጭ ብላ እኛ ቁጭ ብለን ሽንኩርት እየላጥን ነው ወደ በመሬት አጠር ባለ ወንበር የቡና የሚቀዳበት አይነት ወንበር አለ አይደል በሱ ቁጭ ብለን ሽንኩርት እየላጥን ነው 12 ስም ማስጠራ ተብሎ ያው ሀብታም ስለሆነች በብሯ ስለምትገዛ ምን አለች መሰልሽ አንደበታ ምንም ሳያግዳት ከእንግዲህ ቤቱ ሊለቀቅ ነው ወይ ከእናቴ አጠገብ ሰው መኖር አለበት ታላቅ ወንድማቸው በተክሊል ነው ያገባው እሱን አልለው ያንቺ ባልና የሱ ታላቅ አለ
ከሁለት አንዳችሁ ተስማምታችሁ ወይ ልጆቻችሁ ከተማ ወስጄ ላሳድግ፣ እናንተ እዚህ እንደፈለጋችሁ ውለዱ፣ ሁሉ ነገር ይሟላላችሁ። ገጠር ላይ ማለት ነው፣ አባባ የሞቱበት ቤት ማለት ነው። ቤት ስለሰራች ቤቱ ላይ ይለቀቅ። እናቴ አጠገቡ ናችሁ። እናቴን እየረዳቻት ከአሁን በኋላ ብቻዋ ናት። እየወለዳችሁ ምንም ነገር ሳይጎልባችሁ ልጆቻችሁ ከተማ ወስጄ ላስተምር፣ ወይ ደግሞ ሌላ ሚስት እንዲያገቡ ፍቀዱላችኋለች። ከዛ